ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደ ወትሮ ሁሉ ለዛሬ ዕለተ ሐሙስ ሐምሌ 23 ቀን ይሆናሉ ያላቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። በረከት አርጋው ነኝ። እነሆ በዓለማችን ላይ ቴክኖሎጂ፣ የጦር መሳሪያ፣ ስልጣኔ፣ ኒውክሌር፣ አቶሚክ ቦምብ በሚሊዮን የሚቆጠር ሰራዊት ሀገራት ከሀገራት በፖለቲካዊ በማህበራዊ ጉዳዮች ለመጠፋፋት ቢገጥሙም ዓለምን ለማጥፋት 100 ዓመትም ሊበቃቸው አይችልም። ዓለምን በደቂቃ አሊያም በሰኮንድ ውስጥ በእሳት በውሃ አሊያም በርዕደ መሬት ለማጥፋት ተፈጥሮን የሚያክል አቅም ያለው በዚህ ዓለም ላይ የለም። በዓለማችን በተፈጥሮ በሚፈጠሩ በዝናብ፣ በጎርፍ፣ በመሬት መንቀጥቀጥ፣ በእሳተ ገሞራ ወዘተ በመሳሰሉት ተፈጥሯዊ አደጋዎች ግምቱ በውል የማይታወቅ የሰው ልጅና ሕይወት ንብረቱን አጥታለች። እንዳደጉት ሀገራት በተፈጥሮ አደጋዎች ከመከሰታቸው በፊት አስቀድሞ ቅድመ ጥንቃቄ እንዲደረግ የሚመለከታቸው አካላት ሜትሮሎጂን የመሳሰሉ ቅድመ ትንበያና ቅድመ ጥንቃቄ እንዲደረግ ያሳውቃሉ። ከዚህም በዘለለ ለአደጋ ተጋላጭ ናቸው ተብሎ የተለዩ አካባቢዎች ላይ የሚኖሩ የህብረተሰብ ክፍሎች ከአካባቢው ለቀው እንዲሄዱ ትዕዛዝ ማስተላለፍ የበርካቶች ሕይወትና ንብረት እንዲታደግ ይደረጋል። በምዕራቡ ዓለም በሜትሮሎጂ ቅድመ ትንበያ ስህተት ቢፈጠሩ እንኳን ችግሩ 65 ከመቶ ተጠያቂን የሚያደርገው የሰውም ጉዳት በኢንሹራንስ ከፋይ በመሆኑ በኢንሹራንስ መረጃዎች ላገኘነው መረጃ ያመለክታል። ከሜትሮሎጂው በተጨማሪ 65% የመተንበይ አቅም እንዳለው ሁሉ 35% ደግሞ ተፈጥሮ ይወስዳል ማለት ነው። ወደ ሀገራችን ነባራዊ ሁኔታ ስንመጣ ደግሞ በተፈጥሮ አደጋ በርካታ ጊዜ በተደጋጋሚ ተመሳሳይ የሆኑ አካባቢዎች ተመሳሳይ አደጋ ይደርሳል። በተለይ የክረምት ወራትን ተከትሎ በአዲስ አበባ፣ በደቡብ ኢትዮጵያ በርካታ ዝናብን ተከትለው የሚመጡ አደጋዎች የሰው ሕይወትና ንብረትን ይወስዳሉ። በያዝነው ዓመትም በ2018 ዓ.ም የክረምት ወራት በኢትዮጵያ ሜትሮሎጂ ያስቀመጠ ያለው መረጃ ወይንም ትንበያ ከ100% 25% ሊተነብይ አለመቻሉ በሀገሪቱ ውስጥ ከፍተኛ የሆነ ችግር ሊፈጠር ችሏል። እንዳደጉት ሀገራት ቢሆን የመጠየቅና የመክሰስ ህገ መንግስታዊ መብት ቢኖረንም በእኛ ሀገር ግን ይህ የተለመደ አይደለም። ይህን ለማለት የፈለግኩት ትናንት አመሻሹን ከ11 ሰዓት እስከ 11 ሰዓት ከ30 በተመሳሳይ ሰዓት በአዲስ አበባና በሐዋሳ ከተማ ከፍተኛ ኃይል ያለው ንፋስና በረዶ ቀላቅሎ የጣለው ዝናብ በሰው ሕይወትና ንብረት ላይ ከፍተኛ ውድመት አድርሷል። በተለይም በሐዋሳ ከተማ አካባቢ በመኖሪያ ቤት ተደርምሶ በሁለት ሰው ሕይወት አልፏል። በተያያዘም 5ኛ ካምፕ ተብሎ በሚጠራው አካባቢ የኤሌክትሪክ ፖል ወድቆ የአንድ ጎልማሳ ሰው ሕይወት ማለፉን ለማወቅ ችለናል። በተያያዘም በዛው በሐዋሳ ከተማ በደረሰን መረጃ በርካታ ህንጻዎች በነፋስ መስታወታቸውና ጣራቸው በመገንጠል በሰው ሕይወት አስጊ በሆነ መልኩ ጉዳት ደርሶባቸዋል። ከአዲስ አበባም ወደ ሐዋሳ ከተማ በሚወስደው አስፋልት ላይ ከኢንዱስትሪ ፓርክ ወደ ሐዋሳ ዩኒቨርሲቲ የሚሄደው 1000 ዋት የተሸከመ የኤሌክትሪክ ፖል በመውደቁ እስከዛሬ ድረስ ግማሽ ሐዋሳ ከተማ ማብራት ሊጠፋ ችሏል። በአጠቃላይ በደረሰን መረጃ በኮሪደር ልማት የተተከሉ መብራቶች ከፍተኛ ጉዳት የደረሰባቸው ሲሆን በተለምዶ ስሙ ቶጋ በሚባለው አካባቢ 3 ሰዎች የተሰወሩበት አልታወቀም። በአጠቃላይ በሰውና ንብረት ላይ የደረሰው ይህንን ቢመስልም በሐዋሳ ከተማ በመኖሪያ ቤትና በመንግስት ተቋማቶች እንዲሁም በሆቴሎች ላይ የደረሰው የንብረት ውድመት ከ1 ቢሊዮን በላይ ብር እንደሆነ የደረሰን መረጃ ያመለክታል። በአዲስ አበባም በተለምዶ ስሙ በቀጨኔ በአስኮና በኮልፌ ቀራኒዮ ክፍለ ከተማ የንብረት ውድመት መድረሱን ከፍተኛ የሆነ የተሽከርካሪ ግጭት መከሰቱን የአዲስ አበባ ትራፊክ ፖሊስ አስታውቋል። የዝናቡ ሁኔታ በዚህ ሊቀጥል ከቻለ ህብረተሰቡ ቅድመ ጥንቃቄ እንዲያደርግ የፌዴራል ፖሊስና የአዲስ አበባ ትራፊክ ፖሊስ እንዲሁም የክልል ፖሊሶች መልእክታቸውን አስተላልፈዋል።